የአባቴ ሆኖም መሠዊያ አፍርስ፣ ለአምላክ ለእግዚአብሔር መሠዊያን አሳምረህ ሥራ። መሳፍንት 6 ከ25 እስከ 26። ኢትዮጵያን እንሞሽራታለን፣ አንድነትን እንሞሽራለን፣ ሰላምን እንሞሽራለን፣ ፍቅርን እንሞሽራለን። እልል በሉ ወገኖቼ፣ እልል በሉ፣ እልል በሉ፣ እልል በሉ፣ እልል በሉ። ሃሌሉያ። አንድነት ከፍ እያለ መለያየት እየከሰመ አብረን ተያይዘን የከፍታ ዘመን ውስጥ እንገባለን። የከፍታ ዘመን ውስጥ እንገባለን ወገኖቼ። እግዚአብሔር የሚናገርበት ዘመን አለ፣ የሚያደርግበት ዘመን አለ። ለአንድነታችን ምልክት የሚሆነውን ይህንን እያደረጉ እሳቸው ደግሞ መሃል ገብተው ይጸልዩልናል። እልል በሉ ወገኖቼ። አዲስ ምዕራፍ፣ አዲስ ምዕራፍ፣ አዲስ ምዕራፍ፣ አዲስ ጅማሬ። ሃሌሉያ። እነዚህ ሰዎች ከተለያየ አካባቢ መጡ። የተለያየ ቋንቋ ይናገራሉ፣ የተለያየ ባህል አላቸው። ነገር ግን እውነተኞች ኢትዮጵያውያን ናቸው። አንድ ነን፣ አንድ ነን፣ አንድ ነን፣ አንድ ነን። እኛ አንለያይም። የመንደር ፖለቲካ ተብሎ ክልል ተብሎ ከእንግዲህ ወዲህ አንለያይም። እኛ አንድ ነን። በአንድነት እንኖራለን፣ በአንድነት እንወጣለን፣ እንገባለን። ለምድሪቷ እንሰራለን፣ ለአንድነት እንሰራለን፣ ለእርቅ እንሰራለን፣ ለሰላም እንሰራለን። የእስራኤል አምላክ እግዚአብሔር አንድነታችንን አጽንቷል። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። እነዚህ ወገኖቻችንን ካሉበት ቦታ አመጣቸው። አሁን ደግሞ በሚመለሱበት ጊዜ እግዚአብሔር ሆይ ክብር በላቸው ላይ፣ ሞገስ በላቸው ላይ፣ መልእክት በላቸው ላይ፣ ማስተዋል በላቸው ላይ እንዲሆን ጌታ ሆይ ታሪካቸው የተለወጠ የእነሱም ታሪክ ጌታ ሆይ የመጡበትም አካባቢ ታሪክ በናዝሬቱ በክርስቶስ ኢየሱስ ስም የተለወጠ ይሁን። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ ድንቅ ነህ። ኢትዮጵያ አንድ ናት። ሰሜኑ፣ ምስራቁ፣ ምዕራቡ፣ ደቡቡ ሁሉ አንድ ሳይቀር አንድ ነን። አሜን። አንድ ነን። ራእያችን አንድ ነው። ዓላማችን አንድ ነው። ዓላማችን የኢትዮጵያ እድገት ነው። የኢትዮጵያ መያያዝ ነው። የኢትዮጵያ ሰላም ነው። የኢትዮጵያ እርቅ ነው። እንታረቃለን፣ እንስማማለን፣ እንተቃቀፋለን። እግዚአብሔር ይህንን አንድነት ዘመኑን አመጣ። ከእንግዲህ ወዲህ የሚለያየን አይኖርም። ክብር በሰማይ ክብር በምድር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። መንፈስ ቅዱስ የእግዚአብሔር መንፈስ ይሁን፣ ይሁን፣ አንድ ይሁን፣ ፍቅር ይሁን፣ ሰላም ይሁን፣ መያዝ ይሁን፣ ጥላቻ የሚያከትምበት ዘመን ይሁን፣ ጦርነት ከንቱ የሚሆንበት ዘመን ይሁን፣ የመተቃቀፍ ዘመን ይሁን። ኢየሱስ ስም ይሁን።
ኦ እናከብርሃለን ጌታ ሆይ ከጫፍ ጫፍ ኢየሱስ ከጫፍ ጫፍ ኢየሱስ ትውልዱ ይያዝ፣ ወጣቶች ይያዙ። አቤቱ ከሰሜን ከደቡብ ከምስራቅ ከምዕራብ ከመሃል አገርም ደግሞ እያንዳንዱ ቀበሌ እያንዳንዱ ወረዳ እያንዳንዱ ዞን ክልልና አካባቢ እያንዳንዱ የፖለቲካ አስተሳሰብ እያንዳንዱ የሃይማኖት አስተሳሰብ እያንዳንዱ ጉዳይ ለምክክር ወደ ጠረጴዛ ስለመጣ እናመሰግናለን። እኔና እናንተ አብሬን ለመኖር አብሬን ለመስራት አብሬን ለመዝመት አብሬን ለመክበር አብሬን ለመቆም ነው የተፈጠርነው። ምንድነው ክልልን ያመጣ? ክልል የሚባል ነገር በሽታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከምድሪቷ ላይ ይገፈፍ። የትኛው ዘር ነው የሚከለለው? ወገኔ እያንዳንዳችሁ በእግዚአብሔር ፊት እንዴት የምታምሩ እንዴት እግዚአብሔር የመረጣችሁና ለዓላማው የጠራችሁ ሰዎች ናችሁ። በመንደር አስተሳሰብ በራስ ወዳድነት ይህ የክልል ነገር መጥቶ ህዝባችንን እያለያየ የምንበላው የለንም፣ ወደ ጦርነት እንሄዳለን። ይሄ ወገኖቼ አብሮ የመኖር ምልክት ነው። ይሄ የአንድነት ምልክት ነው። ይሄ እጅ ለእጅ ተያይዘን የኛን ዘመን የእግዚአብሔርን ሐሳብ እምናስፈጽምበት ምልክት ነው። ይሄ ለሰሜኑ ምልክት ነው። ይሄ ለደቡቡ ምልክት ነው። ይሄ ለምስራቁ ምልክት ነው። ይሄ ለምዕራቡ ምልክት ነው። እንደዚህ እንዳለን እነዚህ ወገኖች ወደፊት ይጠጋሉ። ወደፊት እየተጠጉ ይሄዳሉ። ይከቧቸዋል። ፓስተር በላዩን ፓስተር ተስፋዬ ይቋጥሩልናል። እልል በሉ እልል በሉ እልል በሉ እልል በሉ እልል በሉ እልል በሉ። አንለያይም። ከሰሜን ልትሆን ትችላለህ፣ ከደቡብ ልትሆን ትችላለህ፣ ከምስራቅ ልትሆን ትችላለህ፣ ከምዕራብ ልትሆን ትችላለህ። እንደ ኢትዮጵያዊ ግን አንድ ነን። ሃሌሉያ! አንድ ነን። ሃሌሉያ! አንድ ነን። ሃሌሉያ! ዛሬ በዚህ ከተማ ለውጥ ሆኗል። ሰሜን ላይ የሚደርስ ለውጥ ሆኗል። ወደ ደቡብ የሚወርድ ለውጥ ሆኗል። ወደ ምስራቅ የሚያበራ ለውጥ ሆኗል። ወደ ምዕራብ የሚሄድ ለውጥ ሆኗል። ለውጥ ሆኗል። ለውጥ ሆኗል። ለውጥ ሆኗል። ለውጥ ሆኗል። ሃሌሉያ! በእልልታ 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 ሬባ 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 ሼባ 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 ማያ 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 ሮባ 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 ሮባ። በሰማይ ዓለም ኢትዮጵያ እየተዋበች ነው። ኢትዮጵያ እየተሰራች ነው። ኢትዮጵያ እየተሰራች ነው። የሰማይ ዓለም የሚወደው አንድነት፣ የሚወደው አንድነት፣ የሚወደው ፍቅር፣ የሚወደው መተሳሰብ፣ የሚወደው አብሮ መኖር እየተገለጠ ነው። እየተገለጠ ነው። እየተገለጠ ነው። እልልታችሁ ይሰማ። ሃሌሉያ! ጭብጨባችሁ ይሰማ። ጠላት የዘራው መለያየት፣ ዲያብሎስ የዘራው መለያየት በእግዚአብሔር ጊዜ እግዚአብሔር እያፈረሰው ነው። ዛሬ ትንቢት ነው የምንናገረው። በሰሜኑ ላይ አንድነት ይሆናል። በደቡቡ ላይ አንድነት ይሆናል። በምስራቁ ላይ አንድነት ይሆናል። በምዕራቡ ላይ አንድነት ይሆናል። በዚህ ዕድሜ በተለይ በማይሆን ነገር ተይዜ በማይሆን ፖለቲካ ተይዜ አንተ እዚህ ታስረ እንድትቀር የእግዚአብሔር የአምላክ ፈቃድ አይደለም። ዛሬ መጣ ነው ለቢሾፍቱ ፈውስ ብቻ ሳይሆን ለኢትዮጵያ ፈውስ ነው፣ ለምድራችን ፈውስ ነው። እግዚአብሔር ሊፈውሰን ይፈልጋል። እናንተ የቢሾፍቱ ሰዎች ለሰራዊት ጌታ ለእግዚአብሔር መንገድን አዘጋጁ።
ዓለም ሊመጣ ነውና ለዓለም መንገድን አዘጋጁ። ለተለያየ ነገር እየተበዳደላችሁ እየተለያያችሁ አትኑሩ። እግዚአብሔር ዓይኑን ወደ እናንተ እየመለሰ ሰማንያ አራቱ ብሔር ብሔረሰቦች በሰራዊት ጌታ በእግዚአብሔር ተነክተዋል። በሰራዊት ጌታ በእግዚአብሔር ተፈተዋል። በሰራዊት ጌታ በእግዚአብሔር ተፈውሰዋል። ታሪካቸው ተለውጠዋል። የነሱ ታሪክ ስለተለወጠ የኢትዮጵያ ታሪክ ተለወጠ። ኢትዮጵያ ከእንግዲህ በዛ በጠላትነት እርስ በርስ በመዋጋት አትኖርም። ኢትዮጵያ ከእንግዲህ ትተቃቀፋለች። የጠላት ሥራ ይፈርሳል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ሥራ በምድሪቷ ላይ ይገለጣል። እናንተ ከ84 ብሔር ብሔረሰቦች የመጣችሁ የእስራኤል እግዚአብሔር የእስራኤል አምላክ እሳት ያግኛችሁ። ስትሄዱ ስትሰሩ በማዕከላቸው ስትመላለሱ ሰማያዊ የእግዚአብሔር እሳት በእናንተ ላይ ይገለጥ። መድረካችሁ ይለወጥ። መልእክታችሁ ይለወጥ። ህብረታችሁ ይለወጥ። ጉባኤያችሁ ይለወጥ። የእስራኤል አምላክ እግዚአብሔር ይባርካችሁ። ለምድርቷ በረከት ያድርጋችሁ። ለሰሜኑ፣ ለምዕራቡ፣ ለምስራቁ፣ ለደቡቡ የእስራኤል አምላክ እግዚአብሔር ለበረከት ያድርጋችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ